ክርስቲያኖች በጣም ማሰብ ያለብን አንድ ነገር ሁላችንም ስጋዬን የበላ ደሜን የጠጣ የዘላለም ምን አለው ነው ሕይወት አለው። አሁን በጣም ብዙ ጊዜ የምንሰማው ነገር ነው አይደለ? እስኪ ይሄንን የወንጌል ክፍል ካነበብነው ኋላ ቀጥሎ ያለውን ክፍል እናስተውለው እስኪ። ለዚህ ሁሉ ጥያቄ መልስ ሰለው ምንድን ነው የሚለው? እኔ በእርሱ ላይ እርሱ በእኔ ላይ ምን ይላል? ይኖራል። በቃ ይሄ እኮ ነው ይወል የዘላለም ሕይወት ትክክል ነው። አንደኛው የዘላለም ሕይወት እስክታገኝ ማለት ነው። መቼም የዘላለም ሕይወት አለው ከዚህ ዓለም እልፈት በኋላ ነው አይደለ? መቼም በዚህ ምድር ግን እያለ ስጋው ደሙን ስትቀበል አንዱ ከክርስቶስ ጋር መኖር እንድትኖር እኮ ነው። እኔ ባንተ ላይ እኖራለሁ እኮ እያለህ ነው። ያለ ስጋው ደሙ ካንተ ጋር ተዋጄ ልኖርበት የምችለው ነገር የለም። አሁን ብትጸልይ ጸሎቱ የት እንዲያደርስ ነው? ስጋው ደሙ ጋር እንዲያደርስ እኮ ነው። ብታስቀድስ የት እንድትደርስ ነው አይደል? አሁን በቅዳሴ መካከል እያስቀደስን እኮ ሁላችንም አስቀዳሾች ነን፣ ግን ሁላችንም ቆራቢዎች አይደለም። የበቃን አይደል? አዎ እንደዛ ብትማር አሁን የምንማረው ትምህርት ጥቅሙ ምንድነው? ለውቀት እኮ ወደ ስጋው ደሙ እንድንሄድ የትኛው መንፈሳዊ ተግባራት ወዴት እንዲወስዱን ነው? ወደ ስጋው ደሙ እንዲወስዱን የሚተካ የለም እርሱ